አባቶች ትቀበላላችሁ? ኦኬ አባቶችን በመጽሐፍ ቅዱስ እያየን እንቀበላለን። ኦኬ እያየን ማለት አንተ ነህ የምትመዝናቸው? አዎ ለምሳሌ ዮሐንስ አፈወርቅ የጻፈውን ከመጽሐፍ ቅዱስ እያስተያየን ነው የምንቀበለው። አንተ በመጽሐፍ ቅዱስ ቅዱስ ዮሐንስ አፈወርቅን መዝነህ ነው የምትቀበለው ማለት መዛኙ አንተ ነህ ማለት ነው? አዎ አንተ ራስህ መዝነህ ነው የምትቀበለው። ከፍቼ ላንብብልህ። እኔ አልመዝነውም ቅዱስ ዮሐንስ አፈወርቅ። ኦኬ ስለዚህ ስለ ማርያም የጻፈውን ትቀበላለህ? ቤተ ክርስቲያን አለች ማለት ከቅዱስ ዮሐንስ አፈወርቅ በላይ ቤተ ክርስቲያን አለች። እኔ አይደለሁም እኮ። ስለዚህ ስለ ማርያም የጻፈውን ቤተ ክርስቲያናችሁ ትቀበላለች? ቤተ ክርስቲያን ኮንሰንሰስ ያለውን ኮንሰንሰስ ምናምን የሚባል አታውቅም መሰለኝ። ኮንሰንሰስ ፓትረም የሚባል ነገር አለ። ኮንሰንሰስ ፓትረም። ስለዚህ በቀጥታ አትቀበልም ማለት ነው ቤተክርስቲያናችሁ? ቆይ አንዴ ስማ። ኮንሰንሰስ ፓትረም የሚባል ነገር አለ። የአባቶች ሙሉ ስምምነት። ስለዚህ ሙሉ ስምምነት ያለብህ አክቹዋሊ ይሄ እይታዎች ናቸው። ሲጀመር በሃይማኖታዊ ጉዳይ ቅዱስ ዮሐንስ አፈወርቅን በምልአት ነው ምንም ወደዚህ ሳንል በሃይማኖታዊ ጉዳይ በቃ ትልቁ ላይ አድርገኛል። አንብብላችሁና እንደምትቀበሉና እንደማትቀበሉ ንገሩኝ። አንዴ እስኪ ሃይማኖታዊ ጉዳይ ስል ምን ማለት ያለውን ሰምተሃል? አዎ ታዲያ እሱ መቼስ ፖለቲካ አይጽፉም አይደል እንዴ? ሃይማኖት ማለት ምን ማለት ነው? ሜሪዮሎጂ ሃይማኖት አይደለም? ነገረ ማርያም ሜሪዮሎጂ ሃይማኖት ነው። ግን ምንድን ነው ማለት የእመቤታችን ምኑ ነው ሃይማኖት ወይም ደግሞ ዶግማ ተብሎ የሚታመነው? ሜሪዮሎጂ ነገረ ማርያም ዶግማ አይደለም በእናንተ? ወይም ደግሞ ነገረ ማርያም በጣም ብሮድ ርዕስ እኮ ነው። ነገረ ማርያም የሆነ አጠቃላይ የማርያምን እያንዳንዱ ነገር በቃ ዶግማ ነው ማለት አይደለም እኮ። እያንዳንዱ ነገር ዶግማ ነው አይደለም። ስለዚህ በመጽሐፍ ቅዱስ እያያችሁ ነው የምትቀበሉት ማለት ነው ስለ ማርያም የጻፈውን? በመጽሐፍ ቅዱስ በቤተ ክርስቲያንና በቤተ ክርስቲያን ያው ቤተ ክርስቲያንን በመጽሐፍ ቅዱስ ነው የምትመራው አይደል? ቤተ ክርስቲያን አንድ መጽሐፍ ቅዱስ፣ ከዛ ደግሞ የአባቶች ኮንሰንሰስ ነው። ኮንሰንሰስ ፓትረም። ስለዚህ ላንብብልህና ኮንሰንሰስ ፓትረም እንዳለው ማሳየት ትችላለህ። ስለ ምንድን ነው ማሳየህ? ነገረ ማርያም ላይ የጻፈውን ሃይማኖት ካልሆነ ግን አትልፋ። አሁን ልታወጣ ያለውን ምን እንደሆነ እና እሱ ፖለቲካ ነው የሚጽፈው። ሃይማኖትን ማለት ነው። ሃይማኖታዊ ጉዳይ ላይ ይሻላል። ሃይማኖት ራሱ እኮ አያውቅም ይሄ ልጅ። በእናትህ ምን ማለት ነው? መጀመሪያ ሃይማኖት ለምሳሌ መጽሐፍ ቅዱስን አንተ አይደለህ መዛኝ። እስኪ እንግዲህ መዛኙ እናያለን። እስኪ የይሁዳ መልእክት ላይ ቆይ ታነባለህ። ለቅዱሳን አንድ ጊዜ ፈጽማ የተሰጠች ሃይማኖት አለች ይላል። ሃይማኖት ሲል ምን ማለት ነው? እኛን ሃይማኖት ግልጽ ነው እንግዲህ በጌታ በኢየሱስ መጽሐፍ ምን ማለት ነው? እምነት፣ ፌዝ፣ ፔስቲስ። ፌዝ ስትል ምን ማለት ነው? እምነት ማለት ተስፋ የምናደርገውን ነገር የሚያስረግጥልን የማይታይ ከቃሉ የተነሳ የምናምነው። ስለዚህ ያ እምነት ከምንድን ነው? ኦብጀክት ኦፍ ፌዝ ማለት ነው። ስለዚህ ከእግዚአብሔር የሆነ ለቅዱሳን የተሰጠ ነው አይደለ? እውነት ነው አይደለ? ስለዚህ አሁን የምታሳየን ነገር ምን መሆን አለበት መሰለ? ሃይማኖት መሆን አለበት ስንል ወይም አስተምህሮ መሆን አለበት ስንል ለቅዱሳን የተሰጠ ከእግዚአብሔር ለቅዱሳን የተሰጠ ከዛ በኋላ ሐዋርያት ደግሞ የሰበኩት ያስቀመጡልን፣ ከዛ ሐዋርያና አበው ደግሞ ያስተላለፉልን መሆን አለበት ማለት ነው። ማቴዎስ ወንጌልን ያብራራበትን እኮ ነው ማነብልህ። ያብራራበት ማቴዎስ ወንጌል አንዴ አዳምጠኝ። ቅዱስ ዮሐንስ አፈወርቅ ጽሑፉን ስታይ የግል እይታውን ወይ ደግሞ የግል ምልከታውን ያስቀምጣል አያስቀምጥም? ያው ለብቻውን የጻፈው እንግዲህ እኛ የግል ምልከታውን ሆሚሊዎቹ ላይ ያስቀምጣል አያስቀምጥም? ይሄ የግሌ ነው ብሎ የጠቀሰበት ቦታ የለም። እዛ ቦታ ላይ ዝም ብሎ እያብራራ የግል ምልከታውን በቅዱስ ዮሐንስ አፈወርቅ ጽሑፍ ውስጥ የግል ምልከታውን ያስቀምጣል አያስቀምጥም? ጥያቄ ነው ያልኩህ እኮ። ሁሉ ነገሩ የጻፈው በሙሉ የግሉ ነው። ከዛ ግን ዊልሲት የግል ምልከታ ያልኩት ማን የጻፈው ወይ ደግሞ ስንት ሆነው ጻፉት አይደለም። ሆሚሊው ስብከቱ ነው አይደለ? ሆሚሊው በሙሉ የራሱ የግሉ ምልከታ ነው። እኔ የማን ነው አለ
የማን ነው አላልኩም። እኔ የጠየቅኩ የግል ምልከታቸውን አባቶች በጽሁፋቸው ላይ አሁን ፓትሮሎጂ ስታጠና የግል ምልከታቸውን ያስቀምጣሉ። የግሉ ነው የምትለው የግል ምልከታቸውን ያስቀምጣሉ ያስቀምጡ አንተ ነህ የግሉ የምትለው እሱ ግን እኔ እኮ ቆይ አንዴ ያስቀምጣሉ። ምን ችግር አለ? በቃ ያስቀምጣሉ። ሃይማኖት የሆነን ነገር ደግሞ ሃይማኖት ብለው ያስቀምጣሉ። ወይ ደግሞ አባቶች እንዳስተማሩን ወይ ደግሞ ከሐዋርያት እንደተቀበልነው ብለው ያስቀምጣሉ አይደለ? አዎ ያስቀምጣሉ። ማቴዎስ የጻፈውን እያብራራ ነበር። ያብራራበትን ኮሜንታሪውን አነብልሃለሁ። ዝም ብለህ ማንበብ አይደለም። ስለዚህ ምን አሳይተን የምታነብልን ሃይማኖት መሆኑን ቅዱስ ዮሐንስ አፈወርቅ እና ከሐዋርያት እንደተቀበለው ተናግሮ ያብራራበትን ክፍል ነው የምታሳየን ማለት ነው። እኔ ማነብልህ እኮ ማቴዎስ ወንጌልን ያብራራበትን ነው ማነብልህ። መቼም ግልጽ አይደል? ለምሳሌ የሮሜ መልእክትን ባብራራበት ለምሳሌ እኔ ምን አደርጋችኋለሁ? እናንተ ናችሁ እንጂ ትልቁ ላይ አላደርጋችሁ ኖ ትልቁ ላይ እናደርግሃለን እኮ አልሰማህንም፣ እየሰማህን አይደለም። እሺ አሁን ለምሳሌ ስለ ሃይማኖት ይዋድ ያለ የማን ነው ተቋርጠ ታችሁም መጣ ሄድ እያላችሁ ነው። እኔ አይ ቲንክ የአንተም እየታየኝ ስላልሆነ ናቴው ኬነ ይዋድ ነው ያንተ ነው ላግ የሚያደርገው። እሺ ድጋሚ ያስገባው። ከዛ በፊት ጥያቄ ልጠይቀ። የመጀመሪያ የተጠየቀው ጥያቄ ዳኒ ቅዱስ ዮሐንስ አፈወርቅን ትቀበለዋለህ? አዎ እቀበለዋለሁ። እሺ ካልተሳሳትኩ ኢንስትራክሽን ቱ ካታኩሜን ላይ ይመስለኛል ቻፕተር 6 ካልተሳሳትኩ ላወጣልህ እችላለሁ። ሮሜ 6ን ይጠቅስና ጥምቀት መስቀል ተብሎ ይጠራል ይላል። ትቀበለዋለህ? ያው ጥምቀት መስቀል ተብሎ መጽሐፍ ቅዱስ ስላላብራራ ምን ለማለት ፈልጎ ነው ብያ ያለው ማርበታለሁ። ጥምቀት መስቀል ተብሎ ይጠራል ሮሜ 6:6ን ጠቅሶ ገብቶኛል። ጥምቀት መስቀል ተብሎ እንደማይጠራ እንደ መጽሐፍ ቅዱስ እናውቃለን። ግን ዮሐንስ አፈወርቅ ያስተምር የፈለገው ነገር ትቀበለዋለህ? አዎ እቀበለዋለሁ። አንተም አትቀበለውም ብዬ እኮ ልከፍትልህ እኮ ነው። አንተ ራስህ አትቀበለው። መጀመሪያ መልስልኝ። ጥምቀት መስቀል ተብሎ እንደሚጠራ ትቀበላለህ? ጥምቀት መጽሐፍ ቅዱስ መስቀል ብሎ ታያውቅም። ሮሜ 6:6 መስቀል ይለዋል። ገብቶኛል። ስለዚህ ትክክል አይደለማ። በምን መዘንከው? መጽሐፍ ቅዱስ ጥምቀትን መስቀል አይለውማ። አይ ነው ትክክል አለመሆኑን በምን መዘንከው? ጥምቀት መስቀል አይደለማ። እሱን እንዴት መስቀል እንደሚለው አሳያለሁ። እሱን ችግር የለውም። መስቀል እንዴት እንደሚል አሳያለሁ። አንተ በምን መዝነ ነው ቅዱስ ዮሐንስ አፈወርቅ እዚህ ላይ ተሳስቷል ያልከው? መስቀልና ጥምቀት ይለያያሉ። ጳውሎስ በምን መዘንከው? ጥምቀት መስቀል እንዳልሆነ ማስረጃ ትፈልጋለህ አንተ? ሮሜ 6ን ሮሜ 6ን ጠቅሶ ጥምቀት መስቀል ነው ያለው ተሳስቷል ብለሃል። ስለዚህ ተሳስቷል ለማለት መመዘኛ ያስፈልጋል አይደለ? እኔ ተሳስቷል ያልኩት ጥምቀትና መስቀል ሁለት የተለያዩ ነገሮች መሆናቸውን ማሳየት ስለምችል ነው እኮ። እሺ ቅዱስ ዮሐንስ አፈወርቅ ደግሞ መስቀል ብሎ ጠራው ምንን? ጥምቀትን። ሮሜ 6:6ን ጠቅሶ ማለት ነው። አክቹዋሊ መስቀል ብቻ አይለውም፣ መቀበሪያ ይለዋል፣ መስቀልም ይለዋል። ሮሜ 6:6 ላይ ራሱ ሐዋርያው ቅዱስ ጳውሎስም ስለሚል አንተ ደግሞ ምናል ቅዱስ ዮሐንስ አፈወርቅ ተሳስቷል አልክ። ያ ማለት አትቀበለውም ማለት ነው። አሁን ይሄ ጥምቀት እንዴት ነው መስቀል የሚሆነው? በጌታ አትደረብ። እሺ አሁን ይህን በአስተምህሮ በሃይማኖት ደረጃ ነው ቅዱስ ዮሐንስ አፈወርቅ የተናገረው። ኦኬ እሺ አሁን አንተ ቅዱስ ዮሐንስ አፈወርቅን አትቀበለውም። እሱ ችግር የለውም። መጀመሪያውን እንደማትቀበለው አንተ ራስህ አትቀበለውም። አትደረብ። ቆይ አንዴ የእኔ ጥያቄ ምንድን ነው? በምን መመዘኛ ነው ቅዱስ ዮሐንስ አፈወርቅ ተሳስቷል ያልከው? አንተ ራስህ በመመዘኛ ነው አሁን ማነብልህ ነው የማትቀበለው እኮ። እኔ የኔን እነግርሃለሁ፣ አንተ መልስልኝ መጀመሪያ። እኔ እቀበለዋለሁ። እኔማ በመጽሐፍ ቅዱስ አይቼ ነው የማልቀበለው እኮ። በምን መመዘኛ? መጽሐፍ ቅዱስ ጥምቀት ጥምቀት ነው የሚለው፣ መስቀል መስቀል ነው የሚለው። መስቀልና ጥምቀት ሁለት የተለያዩ ነገሮች ናቸው። ልክ ቶዮታ መርሴዲስ መመዘኛ ባለስልጣን የሆነ መመዘኛ ያስፈልጋል አይደለ? ከእግዚአብሔር ቃል ነው የባለስልጣን የአባቶች ጽሁፍ አንዴ የአባቶች ጽሁፍም ራሱ ስልጣን አለው። ፊክሽን አይደለም። ጉባኤቶች ስልጣን አላቸው። ቤተክርስቲያን ስልጣን አላት። ስኮላሮች ስልጣን አላቸው። በእምነት የቀደሙን ሰዎች
ስልጣን አላቸው። እኛን ወደ ጌታ ያመጡን ሰዎች፣ ቤተክርስቲያንን የሚመሩ ሰዎች ሁሉ ስልጣን አላቸው። የማይሳሳት ብቸኛ ግን የእግዚአብሔር ቃል ነው። አሁን የጠየቅኩህ እኔ በምን ስልጣንና በምን መመዘኛ ነው ቅዱስ ዮሐንስ አፈወርቅ ሮሜ 6 ላይ ተሳስቷል ያልከው? መመዘኛህን ንገረኝ። ሮሜ 6 ላይ ጥምቀት መስቀል ነው ማለቱ መጽሐፍ ቅዱሳዊ ስላልሆነ ምናልባት ለምን እንደጠቀሰውም ግልጽ አለ። መጽሐፍ ቅዱሳዊ ነው ላለ ማለት በምን መመዘኛ ነው? መመዘኛህን ለምን ደግሞ አትነግረኝ? መጽሐፍ ቅዱስ ላይ ጥምቀት መስቀል ነው የሚል ካለ አሳየኛና ይቀበላለሁ። ወደ ጥምቀት ልንገባ ነው። ጥሩ። መመዘኛህ ምንድን ነው? የግል አፈታትህ ማለት ነው። የግል አይደለም። ማቴዎስ ሮሜ 6:6 አሮጌው ሰዋችን አንዴ ይኸው ጳውሎስ ያለውን ልነግርህ ነው። ሮሜ 6:6 ለኃጢአት እንዳንገዛ አሮጌ ስጋችን እንዳላችሁ ቃል በቃል እንድትሉት አውጥቼ ላነብላችሁ። እኔ የመጣሁበትን ባነብላችሁ። አንዴ ቆይ። ሮሜ 6:6 ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን አለ። ከእርሱ ጋር እንደሞተ ማለት ነው። ተሰቀለ ማለት እንደተሰቀለ ነው። እንደተሰቀለ ማለት እንደሞተ ማለት ነው። አሮጌ ሰዋችን መቼ የተሰቀለ? በመስቀል ላይ ነው። መቼ? ስናምን በእምነት። ጥቅስ ገላትያ 2:20 ስናምን ነው አይልም። ገላትያ 2:20 እኔ ከክርስቶስ ጋር ተሰቅያለሁ፣ አሁን ክርስቶስ በእኔ አይኖርም፣ ማንን ያልኖርም ክርስቶስ በእኔ ይኖራል አይልም ይላል። የጠየቅኩ ጥያቄ ምንድን ነው? እኔም ይኸው እኔ ደግምላለሁ። ምንድን ነው ገላትያ 2:20 ያለውን እኔም አሁን ደግምልሃለሁ። የጠየቅኩ ጥያቄ ከክርስቶስ ጋር ተሰቅያለሁ በእምነት ነው። በእምነት ኧረ ቆይ ተረጋጋ። በእምነት ነው። ጥያቄን እኮ እየደገምኩልህ ነው። በእምነት ነው የምንሰቀለው የሚለውን ጥቅስ ስጠኝ። ኦኬ፣ በእምነት ነው የምንሰቀለው የሚለውን እኔ ተናግሬያለሁ፣ ግን ይሄንን ማስረዳ በሎጂክ ነው ማስረዳ። አታስረዳኝ። ያንተን መረዳት ወደ ጎን አድርገውና ጥቅስ ስጠኛው። በቃ መረዳት ካልፈለግ እዛው በቃ ቆይ፣ ሰላማችሁ ይብዛ። የለህም? የለኝም አለኝ። አዳምጣ። አላዳምጥም ማለት ነው። ያንተን መረዳት ወደ ጎን ያዛርገውና መጀመሪያ ጥቅስ ነው የሚጠቀሰው። የኔን መረዳት ከገላትያ 2:20 ላይ ላስረዳ ፈቃደኛ ነው። የጠየቅኩ ጥያቄ ምንድን ነው? አንዴ ድገምልኝ። ጥቅስ አሳየኝ። በመስቀል ላይ ነው የተሰቀል ነው የሚለው በመስቀል ላይ ነው የተሰቀል ነው የሞት ነው በመስቀል ምንድን ነው ያልከው? አላልኩም። ምንድን ነው ያልከው? አሮጌ ስጋችን መቼ ነው የተሰቀለው ስለ በእምነት አልከኝ አይደለም ወይ? ደግሞ ባመንሳ ስናምን አልከኝ። ጥቅስ እኮ አዳምጠኛ። ይህ ጥያቄ ይመለስልሃል። አይ ፕሮሚስ። ግን ማዳመጥ አለብን። ያው ሰማል። ኦኬ። ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ ሲል ፊዚካሊ ወጥቶ አልተሰቀለም፣ እናውቃለን። በእምነት ነው የተሰቀለው። አይ በእምነት አይደለም ካልከኝ ጳውሎስ ፊዚካሊ ወጥቶ ተሰቅሏል እያልከኝ ነው ማለት ነው። ስለዚህ በኔጌቲቭ ነው ማስረዳ እንጂ በፖዘቲቭ አይደለም። እሺ፣ የለውም። ፖዘቲቭ ኔጌቲቭ ትላለህ እንጂ የለህም። ጥቅስ የለም። ጳውሎስ በአካል ወጥቶ ነው የተሰቀለው። ጳውሎስ በአካል ወጥቶ ነው መስቀል ላይ የተሰቀለው። አሁን እሱን አስተምህሮ መጽሐፍ ቅዱስን አለመረዳት አለማንበብ ነው። በምን አስረዳና ሚዩት ላድርግልህ እንደ ቃልስ በምን እንደተሰቀለ ችግር የለውም እናስረዳሃለን። ስለዚህ የለህም። ይህንኑ ጥያቄ ያዝ አድርግና ይኸው አባቶች ይቀበላሉ ብለህ በመስቀል ላይ ፊዚካሊ ወጥቶ ተሰቅሏል አይሰቀልም? መልስልኝን አለፋ። ይኸው ቆይ አንዴ አባቶች ይቀበላሉ ብለህ የለ እስቲ አንድ የአሁኑን ጥቅስ አብራርተህ ለፋ ብራዘር። ከማብራራቱ ተረጋጋ። ከማብራራቱ እየጾምክ ነው። እሺ ላብራራለህ። መጠየቅ ስለማትወዱ ላብራራለህ። እንዴ እስከገባው ጀምሮ እኔ ነኝ እየጠየቅኩ ያለሁት። አንተ ከማብራራትህ በፊት ዳኒ አባቶች ይቀበላሉ ብሎ አይደለ? አሁን መጀመሪያ አንዴ እሺ ዳኒ፣ መጀመሪያ ምን ብለህ ነበር የጀመርከው? ቅዱስ ዮሐንስ አፈወርቅ ይህንን ክፍል ማለት ሮሜ 6:6 መስቀል ጥምቀት ብሎ ጥምቀት መስቀል ብሎ ይፈተዋል ሲባል መስቀል ጥምቀት ነው ብሎ የተናገረበት ማለት የመጽሐፍ ቅዱስ ጥቅስ ስጠኛ አልክ፣ ቃል በቃል ማለት ነው። ከዛ በኋላ
ጥቅሱ ሲመጣልህ ምን አልክ? አይ የተሰቀልነው በእምነት ነው አልክ። ማስረጃ ስትባል ሐዋርያ ቅዱስ ጳውሎስ ከክርስቶስ ጋር ተሰቅያለሁ ሲል በእምነት ነው አልክ። በእምነት ነው የሚል ማስረጃ ከየት አመጣ ሲባል ሎጂካሊ ላስረዳ። ጀስት ኢማጂን ቅዱስ ዮሐንስ አፈወርቅ አውዱን ይዞ መሰረቱን ይዞ የፈታውን አይ ቃል በቃል መስቀል ጥምቀት ነው የሚል ፍሬዝ ፈለገ ማለት ነው ዳኒ። እሱ ደግሞ ቃል በቃል ካላልክ ይኸው በጥምቀት ተሰቅለናል ይላል። ያ ደግሞ ስቅለቱ ጥምቀት ብሎ ፈትቶታል። ለምን አትቀበለውም? የቅዱስ ዮሐንስ አፈወርቅ ሀሳቡ ጥምቀት ተሰቅለናል የሚለው እኮ ሰው በጥምቀት ይቀበራል እንጂ አይሰቀልም። ወንድምነት አይ ሞተናል ይላል። መጠመቅ እኮ ማለት መቀበር ነው። ሮሜ 6:3 ከክርስቶስ ጋር ከሞቱ ጋር አንድ ይሆን ነው። በምንድን ነው የሚለው? ቁጥር 3 ከሞቱ ጋር እንዳልሆን መች ወጣኝ። ግን ጥምቀት መቀበሪያ እንጂ መሰቀያ አይደለም። ጥያቄን ስማና መልስልኝ። በምንድን ነው አንድ ሆንን የሚለው? ሮሜ 6:3 ላይ እኛ ከጌታ ጋር በአራት ነገር አንድ ሆነናል። ስንሰቀል፣ ስንሞት፣ ስንቀበር፣ ስንነሳ። 6:3 ላይ ከክርስቶስ ሞት ጋር በምን አንድ ሆንን ይላል? ከሞቱ ጋር ነው ያልኩ። በጥምቀት የሚላል ችግር የለውም ማብራሪያ። በጥምቀት ከክርስቶስ ሞት ጋር አንድ ሆነናል አልሆንም? ሆነናል እንጂ ምን ጥያቄ አለው? ክርስቶስ የት ነው የሞተው? ክርስቶስ የሞተው መስቀል ላይ ነው። መስቀል ላይ ነው። ስለዚህ ከመስቀሉ ሞት ጋር ነው አንድ ይሆን በጥምቀት አይደለም? ኖት ኤግዛክትሊ የተወሰነ መብራራት ያለ ከየትኛው ሞቱ ጋር ነው? አትሳካ። አሁን እኮ አንተ በእኔ አፍ ያወራ ነው እንጂ ኤግዛክትሊ ያልክና ክርስቶስ የሞተው መስቀል ላይ ነው። እንግዲህ እንደምናውቀው እኮ አዳምጣ። አሁን እኮ ያስወራኸኝ አይደለም። ኧረ ቆይ እሰጥሃለሁ። በደንብ ነው የምሰጥህ። መች ሰጠኸኝ? ቆይ መች ጥያቄን ጨረስኩ። ስማ እንጂ የጠየቅከኝን ጥያቄ እኮ እየመለስኩልህ አይደለም። ይኸውልህ ጥያቄህን ስትስት መልስ ስትስት ኧረ ደቂቃ ኧረ አስወራኝ ምናምን ማለት አጀምር። እኔ አልሳትኩንም አላብራራሁም። አንተ ብቻ ነህ በቤቴ ማወራው እያልክ ነው። አንዴ ተደርበኝ አታውራ። ስማ ቆይ መጀመሪያ እሺ፣ አለቃ እየተጫወትክ ስለሆነ መውረድ አለብኝ። ቆይ አንዴ ጥያቄን ስማና ከዛ አንድ ደቂቃ እሰጥሃለሁ። ከአንድ ደቂቃ በኋላ ጊዜ ካልሰጠኝ እወርዳለሁ። ጭራሽ ደቂቃ ሰጪ አንተ ነህ። እኔ ነኝ የምሰጥህ ማይ ብራዘር። ቆይ አንዴ ላውራና ከዛ በኋላ ደቂቃ እሰጥሃለሁ፣ ታብራራለህ። እሺ ስሙ ምን አለ? ከክርስቶስ ሞት ጋር ኦፍኮርስ በጥምቀት አንድ እንሆናለን ይላል ክፍሉ። ኤግዛክትሊ እንደዛ ስለሚል ማለት ነው። ኦኬ ክርስቶስ የት ላይ ነው የሞተው? ኦፍኮርስ መስቀል ላይ ነው። ከመስቀል ሞቱ ጋራ በጥምቀት አንድ እንሆናለን ብሎ ሐዋርያ ቅዱስ ጳውሎስ ተናገረ። ኦኬ ኦፍኮርስ መስቀል ላይ የሞተውን ሞት ከሱ ጋር አንድ የምንሆነው በጥምቀት ነው ብሎ ከተናገረ በኋላ ስለዚህ ከሞቱ ጋር አንድ የምንሆነው በጥምቀት ነው ብለህ ታምናለህ? ኦፍኮርስ አለ ዘን ከሞቱ ጋር በጥምቀት አንድ እንሆናለን ብለህ ካመን ክርስቶስ የሞተው መስቀል ላይ ስለሆነ ከሱ ሞት ጋር ነው አንድ ምን ሆነው ስል አይ ኤግዛክትሊ እንደዛ አይደለም ብለኛል። ስለዚህ ክርስቶስ ሌላ ሞት ሞቶ ከዛኛው ሞቱ ጋር አንድ ምን ሆንበት የትኛው ሞት ነው? ኦኬ ከመስቀል ሞት ውጭ ክርስቶስ ሞቶ አንድ ምን ሆንበት? እሺ ቀጥል እንስማ። ኢየሱስ ክርስቶስ በመስቀል ላይ ተሰቀለ፣ አንድ ሞተ፣ ሁለት ተቀበረ፣ ሶስት ተነሳ። በጣም ጥሩ። ክርስቲያኖች ሲባል ከክርስቶስ ጋር ተሰቅያለሁ ይላል ማ ጳውሎስ የት? ገላትያ 2:20 ላይ። ከዛም በኋላ ከክርስቶስ ጋር እንደ ሞተ ይናገራል የት? እዛው መስቀል ላይ። እንዴት? አሁን እኔ አልኖርም፣ ክርስቶስ በእኔ ይኖራል። እኔ አልኖርም ማለት እኔ ሞቻለሁ። የት? ተሰቅሎ። ስለዚህ ጳውሎስ የሞተው የት ነው? መስቀል ላይ ነው፣ ጥምቀት ላይ አይደለም። ከዛ ይሄ በመስቀል ላይ የሞተ ማንነቱን ወስዶ ደግሞ ይቀብረዋል። ገላትያ 2:20 ጥቅስ የተደገፈበት እንትን ነው። ከዛስ ከክርስቶስ ጋር ይቀበርና ከዛም በኋላ ከክርስቶስ ጋር ይነሳል። ስለዚህ ክርስቲያን ጽድቁን የሚያገኘው የት ነው? መስቀል ላይ ነው እንጂ ውሃ ውስጥ አይደለም። ለምን? የሞተስ ከኃጢአቱ ጸድቋል ይላል አይደለም? ስለዚህ አንተ የሞትከው የት ነው? ውሃ ውስጥ አይደለም። የሞትከው መስቀል ላይ ነው። ወርደህ ነው የተቀበርከው። ስለዚህ ጽድቃችን የሚጀምረው ከመስቀሉ እንጂ ከውሃው አይደለም ማለት ነው። ቴንኪው። አሁን የዮሐንስ አፈወርቅን እንዳብራራ ፍቀድልኝ ፕሊዝ። ቆይ ይህን ሁሉ ደቂቃ ሰጥቼ የሰማው ደቂቃ አልሰጡኝም ምናምን ብለህ ምክንያት አድርገህ ስለምትወጣ ነው። እሺ አሁን ሰምተንሃል። አሁን ቃል በቃል መጠይቅህን እየመለስክ ትሄዳለህ። ዝም ብለህ አሁን ምንም ቢገጥም ባይገጥም የተጠየቅከውን ትተህ ዝም ብለህ የምታውቃቸውን ጥቅሶችን የጠቀስከው። እኔ የጠየቅኩ ከክርስቶስ ሞት ጋር አንድ እንሆናለን ብሎ ሮሜ 6:3 ላይ የጠቀሰው ከየትኛው ሞቱ ጋር ነው አንድ ምን ሆነው ነበረ? እሱን ትተህ ጌታ በመስቀል ላይ ከሞተው ጋር ቆይ አንዴ
ሐዋርያ ቅዱስ ጳውሎስ ከክርስቶስ ጋር ተሰቅያለሁ ይላል። ስለዚህ የት ላይ ነው የተሰቀለው? መስቀል ላይ እንጂ በጥምቀት አይደለም። ይሄ ሁሉ የአንተ ተረት ነው። መጽሐፍ ቅዱስ የማያውቀው የአንተ ተረት ብቻ። አሁን ወደ መጽሐፉ እንመለስ። ሐዋርያ ቅዱስ ጳውሎስ ከክርስቶስ ሞት ጋራ አንድ ሆነናል ብሎ ይናገራል አይደል? ክርስቶስ የሞተው የት ላይ ነው ዳኒ? ሞተው እሺ፣ ከክርስቶስ የመስቀል ሞት ጋር ነው አንድ የምትሆነው ወይስ አይደለም? በጥምቀት ኦፍኮርስ ከክርስቶስ መስቀል ሞት ጋር አንድ ምን ሆነው መስቀል ላይ ነው። በጥምቀት ነው። የት ላይ አይደለም? በምንድን ነው ነው ጥያቄ። በጥምቀት ነው ወይስ አይደለም? በመሰቀል ጳውሎስ ተሰቅያለሁ ብሏል። በጥምቀት ከሞቱ ጋር አንድ እንሆናለን ይላል። ከየትኛው ሞቱ ጋር ነው? ለምንድን ነው ጥምቀትን ጎትተህ የምታመጣው? ጳውሎስ በጥምቀት ነው ብሏል። ሐዋርያ ቅዱስ ጳውሎስ ነው ጎትቶ ያመጣው። ማይ ብራዘር አንተ አንተን ያመጣው ጳውሎስ በመስቀል ተሰቅያለሁ ነው ያለው። አሁን ሮሜ ምዕራፍ 6 ከቁጥር 3 ከክርስቶስ ሞት ጋራ በጥምቀት አንድ ሆነናል ይላል አይልም? ይላል። ታዲያ በጥምቀት እኔ እኮ በጥምቀት ብቻ አይደለም አንድ ሆነው ነው። በመስቀልም ቆይ ከየትኛው ሞቱ ጋር ነው አንድ ሆን ነው? በመስቀል ጋር ከሞተው ጋር በመስቀል ሞቶ ፕሊዝ ያብራራው ሁሉ ነገር አትንተባተብ፣ ችግር የለውም። እኔ ተንተባትቤ አላውቅም ብራዘር። እሺ ከየትኛው ሞት ጋር ነው አንድ ምን ሆነው? በጥምቀት ጌታ በመስቀሉ ከሞተው ጋር እኛም በመስቀል ሞተን ከክርስቶስ ጋር ተቀብረናል። በጥምቀት ነው ከመስቀል ሞቱ ጋር አንድ ምን ሆነው? በጥምቀት ተቀበርን፣ በመስቀል ሞትን። በጥምቀት ከሞቱ ጋር አንድ ሆንን ነው የሚለው። አትዝለል፣ ቁጥር 4 ላይ አትድረስ። እዛም እንደርሳለን። በምንድን ነው የምንቀበረው? እንመጣለን። የምንቀበለው በጥምቀት ነው። መጀመሪያ ከሞቱ ጋር አንድ ሳትሆን ከመቀበሩ ጋር አንድ አትሆን። መጀመሪያ ሞቱ ላይ እኮ። ታዲያ መስቀል ላይ ነው የሞተው ብራዘር። ያልሞተ ይቀበራል? በጥምቀት ነው አይደለ? ከሞቱ ጋር ያልሞተ ይቀበራል ወይ? ያልሞተ ይቀበራል? በጥምቀት ነው ወይስ አይደለም? ጥያቄ። ጥምቀት መሞቻ አይደለም መቀበሪያ ነው ብራዘር። እሺ አንዴ መጽሐፍ ቅዱስ የሚከፍትልን አለ? እስቲ መጽሐፍ ቅዱስ እስቲ የሚከፍትልን። የኔ ኔትወርክ ትንሽ እንዳያስቸግረኝ ብዬ እስቲ ቆይ፣ ካላስቸገረኝ ወይ ልሞክር እስቲ። እንግዲህ መጽሐፍ ቅዱስ እንዴት እንደማይቀበሉ ተመልከቱ። እሺ ቁጥር 3 ወይስ ከክርስቶስ ኢየሱስ ጋራ አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። የተጠመቅነው ምን ለመሆን ነው ይላል እዚህ ክፍል ላይ ዳኒ? ጥምቀት ውስጥ ሞትን ነው የሚለው ወይንስ መሞቱን? ምን ለመሆን ተጠመቅን ነው የሚለው? ጥያቄውን ስማና መልስ። አንድ እንሆን ሲጀመር አንድ የሚለው ቃል ግሪኩ ላይ ምን ለመሆን ነው ተጠመቅን የሚለው? ህብረት እንድናረግ ነው የሚለው ግሪኩ ብራዘር። አንድ እንድንሆን ተጠመቅን ይላል አይልም? ግሪኩ እንግሊዝኛውም ህብረቱ ግሪኩም ህብረት እንድናረግ ነው የሚለው ብራዘር። ግሪኩም ላይ እንሄዳለን፣ ችግር የለው። መጀመሪያ አማርኛውን ተቀበልና ሚስተር ግሪክ ላይም እንሄዳለን፣ ችግር የለው። አሁን መጀመሪያ አማርኛውን ተቀበል። ከክርስቶስ ሞት ጋር አንድ ለመሆን የተጠመቅነው ወይስ አይደለም? እኛ አንድ በጥምቀት እንሆናለን ብያለው፣ በመሞት አንድ እንሆናለን ብያለው፣ አንተ ያንተ መጽሐፉ ቅዱስ መልስ፣ በመነሳትም አንድ እንሆናለን። መጽሐፉ የሚለውን መልስልኝ። አሁን ያንተ እንዲህ ብያለው። መጽሐፉ ፊት ለፊት ተጽፎ የአማርኛ ዳኒ ስማ፣ ዝም ብለህ እኔ እንዲህ በዚህም አንድ እንሆናለን በዚህ እያልክ አዘርዝርልኝ። እኔ ስለ አንተ እምነት የራሱ ጉዳይ ነው። ማይ ብራዘር፣ አላህም አምላክ ነው ብለህ ብታምን ያንተ ነፃ ፈቃድ ስለሆነ፣ አሁን ጥያቄው ሐዋርያ ቅዱስ ጳውሎስ ስለጻፈውና እዚህ ክፍል ላይ ስላለው ሀሳብ ነው እያወራናለሁ። ስለዚህ ሀሳቡ ላይ ስቲክ አድርገህ አውራ። ከክርስቶስ ሞት ጋራ አንድ ለመሆን የተጠመቅነው ይላል ወይስ አይልም? ይላል አልኩ እኮ አስሬ የነገርኩ። ስለዚህ ሰው ሲጠመቅ ከክርስቶስ ሞት ጋር አንድ ይሆናል አይሆንም? ሞቱ እዚህ ላይ አይደለም የሚጀምረው፣ መስቀል ላይ ነው የሚጀምረው። ግን አንድ ኧረ የት ይጀምራል? አልጠየቅኩም። ከክርስቶስ ሞት ጋር ሲጠመቅ ሰው አንድ ይሆናል አይሆንም ነው? በሞቱም አንድ ይሆናል፣ በመሰቀሉም አንድ ይሆናል። ሁለቱም ይሆናል። አንተ ያኛውን ኢግኖር አልገሃል። ሲጠመቅ ሰው ከሞቱ ጋር አንድ ይሆናል አይሆንም? ይሆናል ብያለሁ። አይሆንም እኮ አላልኩም። ጎበዝ የሜዳ አህያ። በቃ ቻው። በጥምቀት ከሞቱ ጋር አንድ ምን ሆን ከሆነ የሜዳ አህያ የሚለው አንተን አይደለም አልኩ። አንድ ሰው ማለት በስትክክል ሲመልስ ጎበዝ የሜዳ አህያ የሚባል የሀገራችን አባባል አለ። እሱን የተጠቀምኩት። ከክርስቶስ ሞት ጋራ በጥምቀት አንድ እንሆናለን ብለኸኛል። በጣም ጥሩ። ክርስቶስ የት ላይ ነበር የሞተው? እችን ጠይቄ ወደ ከናቲ ጋር ትቀጥላላችሁ። ክርስቶስ የት ላይ ነበር የሞተው? ክርስቶስ መስቀል ላይ ነው የሞተው። አንተም መስቀል ላይ ነው የምትሞተው። ስለዚህ ከክርስቶስ መስቀል ሞት ጋራ አንድ የምንሆነው ስንጠመቅ ነው ወይስ አይደለም? ቅድም እንዳብራራው ተረዳው።
ከክርስቶስ ከመስቀሉ ሞት ጋር ስንጠመቅ አንድ እንሆናለን ወይስ አንሆንም? እንሆናለን ብያለሁ። አንሆንም መች ወጣኝ? አዎ ጨርሻለሁ። ናቲ ቀጥሉ። ናቲ እኔ ነኝ መጠየቅ ያለብኝ። ጥያቄ ተቀበሉ ፕሊዝ። እንቀበላለን። በደንብ አባቶችን እንትን እንደማትል ችግር የለውም። ይኸው ትቀበላለህ። አሁን በጠየቀው ነገር ላይ የቤቱ ሆስት ስለሆንኩ ፕሮሚስ ዩ ጉድ ኢናፍ ቱ ሪስፖንድ በተነሳው ነገር ላይ አንድ ነገር ቀደም ልጠይቅ ስለሆነ የውሃዴ የገባ እሷን ጠይቄ ከዛ መልሰህ ችግር የለም ጠይቅ። ግን ጥያቄ እንደማትቀበል ማሳያ ነው። ቀጥልሽ ዳኒ ሀሳብ ጀምራችሁ እኮ ከዛ ወደዛ ሙሉ ጊዜን ትጠይቀኛለህ ብለህ ዘግተሃል። ኧረ እኔ ትጠይቀኛለህ ብዬ አልጀመርኩም። ቆይ ስማ፣ ከናቲ ጋር እያወራችሁ እያለ ኦኬ ቆይ ላሳይ ብሎ ሲከፍት ወደዛ አሳየኝ ብልኸው ወደዛ ሊያሳይ ነው። አሁን ገባ? ኦኬ ሊያሳይህ ነው እሱ ሊያሳይ ወደዛ። እሱ ከማሳየቱ በፊት ግን መጀመሪያ እኔ ምን የሚለውን ጠየቁ። በመስቀል ላይ ሲሞት በእምነት ነው እንጂ ምናምን የሚል ሀሳብ ስታነሳ መጀመሪያ ይህንን ክፍል ማጥራት አለብን። ይሄ ይጥራና ከዛ በኋላ አልጠራም። ብራዘር እኮ አለፍኩ። ሳትጠየቅም ቻሌንጅ ሳትደረግ ይኸው ራስህ መለስከው እኮ ፓፓ። ህሊና አልመለስኩም። በቃ አልክ ቤቴ ስለሆነ በቃ ይኸው ራስህ ማለት ነው። ከክርስቶስ የመስቀል ሞት ጋር በጥምቀት አንድ እንሆናለን ብላችሁ ዳኒ ይጠይቅ። በቃ ይዋል ዳኒ የጠየቀውን አንዴ ናቲ ያጥራለትና ከዛ ይጠይቃል። ችግር የለውም። ምን ታጠራለህ? ከማጥራት የራቅ እኮ አንተ ራስህ ነው ታጠራዋለህ። ዳኒ አይዞህ፣ አትሳደብ። ማጥራት ስትል አጥርታ አታውቅም። ከማጥራት የራክነ ምናምን ምርቃት ነው። እሺ እየመረቀኝም ነው። ጥሩ አትናደድ። ላጥራ ምናምን ስትል ልክ የሆነ እያስተማርክ ይመስላል። አላስወራ እያልክ ነው። አሁን እኔ ጥያቄ ላቅርብልህ ማለት ነው። ገላትያ 2:20 ጠቅሰሃል። ከዛ በራስህ አፈታት ጥምቀት አይደለም ወይም ደግሞ በእምነት ነው ብልሃል አይደለ? ገላትያ 2:20 ቁርአን ውስጥ ነው እንዲ ያለው። ገላትያ 2:20 ቁርአን ውስጥ ነው እንዲ ያለው ማለት አልገባኝም። ምንድን ነው እኔ ከክርስቶስ ጋር ተሰቅያለሁ ሲል ጳውሎስ እኔም ከክርስቶስ ጋር ተሰቅያለሁ ብዬ ስል በራስህ አፈታት ትለኛለህ እንዴ? ነው እንደዛ አላልኩም። በጥምቀት አይደለም የምንሰቀለው። እኔ ከክርስቶስ ጋር ተሰቅያለሁ ሲል አንተ ምን አልክ መሰለህ? በራስ አፈታት አልከኝ። ጳውሎስ ተሰቅያለሁ ካለ እኔም ተሰቅያለሁ፣ አለቀ። ፍቺ ምናምን የለም። እሺ አሮጌው ስጋ በመስቀል ላይ ተሰቀለ ሲባል በጥምቀት ነው አይደለም? በጥምቀት ብሎ መሰቀል የለም። በጥምቀት መቀበር ነው። ስንት ጊዜ እንንገራችሁ? እሺ በጥምቀት መሰቀል የሚባል ነገር እንደሌለ ከአባቶች አሳየን። ከአንድ አባት ለምንድነው ማሳየ? በአማርኛ ተጽፎ እያለ አባቱ ራሱ እንዲህ ቢል አላምነው። ስለዚህ ዳኒ ቨርዥን ነው ማለት ነው። ከክርስቶስ ጋር ተሰቅያለሁ እያለ አልተሰቀልኩም የምትለውን አንተ ልበል። እኛም እንላለን። ይኸው ከክርስቶስ ጋር ተሰቅለናል። እኛም አሮጌ ስጋችን አባቶች በአካል ወጥተህ ነው የተሰቀልከው። አሁን ይኸውልህ አሁን በጥምቀት በአካል ወጥተህ ነው ለሚለው ማለት ነው። በአካል እዛው ቦታ ሄጄ ቀራንዮ ሳይሆን በጥምቀት ክርስቶስ መስቀል ላይ የፈጸመልኝን ድህነት ከእሱ ጋር ተባበራለሁ። ሞቱን፣ መቀበሩን፣ መነሳቱን ማለት ነው። ስለዚህ መሰቀሉ መሞት ማለት ነው። በቃ በሌላ አማርኛ የለም። አባቶች አሮጌው ስጋ ማስወገድ ብለው ገላትያ 7 ማስወገድ ብቻ አለ። አሁን እኔ አልኖርም ክርስቶስ ይኖራል፣ እኔ ብቻ አለው ነው። ይኸው በእምነት ነው የምንሰቀለው የሚል ከአንድ አባት አምጡ እስቲ አሳፍረን። እናንተ አባት አትቀበሉ ስትላል ነበር። እስቲ ከአንድ አባት አምጣ። አባት የሚለው ማቴዎስ ላይ ያብራራውን ዮሐንስ አፈወርቅ ላንብብልህ። ቪዲዮ ትልቁ ላይ አድርገኝ ነው። ቅድም ነገረ ማርያም ላይ ላንብብልህ ያልኩህ ላንብብልህ። እዚህኛው ላይ የለህም። እዚህኛው ላይ ማስረጃ የለህም። የቅድሙ ያረሳሳኝ ማለት ነው። ለምን አረሳሳለሁ? የኔን ጥያቄ መልስልኝ ነው ያልኩህ እኮ ወንድሜ። ጥያቄው ዮሐንስ አፈወርቅን አትቀበሉትም ላንብብልህ እያልኩ ነው ያለሁት። እሺ አንተ ይኸው ዮሐንስ አፈወርቅ፣ ቆይ አንዴ ወደ አንተ እንትን ትሄዳለህ። እሺ አሁን አንተ ከአንድ አባት ማሳየት አትችልም ማለት ነው። ከአንድ አባት ማሳየት አትችልም እና ስለዚህ እንኳን አንድ አባት አንተ ሁሉንም አባት አትቀበልም ማለት ነው።
አይደል? አንተ ራስህ አትቀበልም። አንተ ራስህ አትቀበልም። በአስተምህሮ እንዴት እንደምቀበል አሳያለሁ። እሱ ችግር የለብኝም ማለት ነው። እሱ ፖለቲከኛ ነው። ዮሐንስ አፈወርቅ ፖለቲከኛ ነው። አስተምህሮ ነው። ስማኝ፣ ዮሐንስ አፈወርቅ ፖለቲከኛ ነው። ፓትሮሎጂ አጥንተሃል? አንብቤያለሁ። ማንበቤን ደግሞ ከፍቻ ፓትሮሎጂ አንብበሃል? ፓትሮሎጂ ማለት እኮ ቸርች ሂስትሪ የተጻፈውን መጽሐፍ ማንበብ ማለት ነው አይደል እንዴ? ነው ዩኒቨርሲቲ እንድገባ ፈልገህ ነው? ፓትሮሎጂ ምን ማለት ነው? ፓትሮሎጂ ማለት ፓትሪስቲክ ስተዲ ማለት ነው። ሌላ ምን አዲስ ነገር የለውም። ፓትሪስቲክ ምን ማለት ነው? አባቶችን በተመለከተ የሚያጠና ጥናት ማለት ነው። አባቶች የጻፉትን ጥሩ። እሺ፣ ፓትሮሎጂ እንደ አንብቤያለሁ አይባልም። እሺ፣ ፓትሮሎጂ አንብቤያለሁ አይባልም። ነገር አበው የግለሰብ የአንድ ግለሰብ እንትን ሳይሆን ጥልቅ ንባብና ጥናት የሚፈልግ ነገር ነው፣ የእያንዳንዱን ጽሁፍ ማለት ነው። ኤኒዌይስ ባነበብከው በአባቶች ጽሁፍ የግል ምልከታቸው አለ የለም? አለ የለም። ስለዚህ እዚህ ከሆነ በመጽሐፍ ቅዱስ ነው የምንረዳው። አንዴ የግል ምልከታቸው እንደ ግል ምልከታ ነው የሚያቀርቡት አይደለም እኔ ብለው እንደሚመስሉ እያሉ ነው የሚያቀርቡት። የምትቀበለው ያልኩህ እኮ አስተምህሮ ደግሞ በአስተምህሮ ደረጃ በውጥነት የተቀበሉት ነገር አለ የለም? ለምሳሌ ነገረ ስላሴ ላይ የግል ምልከታ አለ ማለት ኢሴንሻል በሆነ ነገር ማለት ነው። ለምሳሌ አንድነትና ሶስትነቱ ላይ ማለት ነው። ክላሲካል ከሆነ የስላሴ አስተምህሮ ውጭ ያለውን በአባቶች ክላሲካል ምን ማለት ነው? እስኪ ንገራቸው ለ1100 ሰው። ክላሲካል ማለት ለምሳሌ ኒቂያ ላይ እንደተጻፈው የማያምን አባት ካለ እዚህ ጉዳይ ላይ ስተዋል፣ እዚህ ትክክል አይደለም ብለን እናርመዋለን ነው ያልኩ ያለሁት። እኔ የጠየኩት ጥያቄ ምንድን ነው? በአባቶች ጽሁፍ ላይ ስላሴን የሳተ አባት አለ ወይ ነው ያልከኝ? ያለ አይደለም፣ እንደዛ አላልኩም። በአንድነቱና በሶስትነቱ የአካላት ሶስትነት ቃል በቃል እንዳስታውስ ነው የፈለግኩት። ከዚህ ተቃራኒ በግል ምልከታ ያቀረበ አባት አለ። ከዚህ ተቃራኒ እንደ ግል እይታ ያቀረበ አባት አለ። የቤተክርስቲያን አባት ስንል ያው ፓትሪስቲክ አንብብ ያለው ስላልክ ስለነማን እያልኩ እንደሆነ ስለሚገባ አባቶች 100% በስላሴ ዙሪያ ላይ በአንድም በሌላ መልኩ አብ ወልድ መንፈስ ቅዱስን አንድ አምላክን ያምናሉ 100%። ቤተክርስቲያናችን ሜሪዮሎጂ ስትል የመጀመሪያው ነገር ምንድን ነው? ኦርቶዶክስ ቤተክርስቲያን ሜሪዮሎጂ ስትል ወይ ደግሞ በአባቶች ሜሪዮሎጂ የአንድ አባት ዮሐንስ አፈወርቅ የጻፈውን ለማንበብ የእናንተን ሜሪዮሎጂ ማወቅ አለብኝ። ሄደህ እሱን መጀመሪያ እወቅ። እሺ፣ ሜሪዮሎጂ ማለት ወይ እያልክ ያለው ምንድን ነው? አይነበብም። የግል ምልክት ልታነብ ያለውን አባትን አይደለም አባታችን ነው ወላ አባቴ ከሆነ ለምን ታሪኩ አባታችን አዳምጣ። ቪው አለ። እሺ፣ አሁን ፓትሪስቲክ ምንም እንደ አይዲዮ የለም ልንገርህ። እሺ፣ በቃ ቪውን እንዴት ነው የምትለየው? በአስተምህሮ የመጣውን እና ከዛ ተቃራኒ ደግሞ በዘመናቸው ደግሞ አባቶች እዛ ነገር ላይ ምልከታቸውን ያስቀምጣሉ። ኦኬ፣ ስለዚህ ይሄን እንዴት ነው አንድ ሚዩት አድርገው አትደረቡ፣ እያወሩ አይደል? አሁን በአስተምህሮ የመጣ ስንል ምን ማለት ነው? በአስተምህሮ የመጣ ማለት ቀጥታ ከሐዋርያት መምጣት አለበት። ምኑ አስተምህሮቱ። በዛ ነገር አባቶችን ወጥ አቋም አላቸው፣ ወጥ እምነት አላቸው። ግን ከዛ ውጭ ግን በዘመናቸው የተለያየ ሀሳብ ላይ የግል ምልከታቸውን ያስቀምጣሉ። ለምሳሌ የሮሜ መልእክት ላይ አሁን ለምሳሌ እንደ በቀላሉ ቅርብ ያለ የተነሳው ሮሜ መልእክት አሁን ለምሳሌ እዛ የሮሜ መልእክት ላይ ለምሳሌ ሆሚሊውን ስትመለከት ለምሳሌ ቅዱስ ዮሐንስ አፈወርቅ እኔ እንደሚመስለኝ ብሎ የግል ምልከታውን ያስቀመጠበትን ብዙ አይነት ጽሑፍ ታገኛለህ። በነገራችን ላይ እሱ ብቻ አይደለም። የተለያዩ አባቶችን ስታጠና ተው እንጂ ተው ፓትሪስቲክ ስልህ እኮ አንብቤዋለሁ ያልክ ልጅ ነህ። ተው እንጂ ዳኒ ልታወጣ ያለውን እኔ አላስወጣህም እኮ ልታነብና ልታወጣ ያለውን እናውቀዋለን። የቅዱስ ዮሐንስ አፈወርቅ እይታ ነው። ይልቁንስ በአስተምህሮ ደረጃ አንተ እንደማትቀበል አሳየን። ይኸው ለምሳሌ ጥምቀት ላይ ወጥ የሆነ አቋም አላቸው። ከመጀመሪያው 100 ክፍለ ዘመን ሐዋርያነ አበው ከምንላቸው
ሉተር እስኪነሳ አባት አንለውም አክቹዋሊ በእኛ አባቶቻችንን ኢንክሉድ አድርጎ በነ ሉተር ደረጃ ሪፎርመር በሚባሉትም ደረጃ ይኸው ጥምቀት ለድህነት እንደሆነ ለኃጢአት ስርየት እንደሆነ ይታመናል ማለት ነው። አሁን ሜሪዮሎጂ ላይ ያለው ላሳየ ነገር ካለ አንተን በቃ ወረድ። ሜሪዮሎጂን መጀመሪያ ምን እንደሆነ እንትን በለው። ሜሪዮሎጂ ስለተባለ አንድ የሆነች ርዕስ ብቻ አይደለችም ሜሪዮሎጂ። እሺ ቀጥሉ። አኪዮስ ፓፒቸው እንዴት ነህ? አለን ይመስገን አምላክ። ፒስ ነው አለን። ምንድን ነው የሚያዳርቁሽ አባቢ? ምን ርዕስ ውስጥ ገብታችሁ ነው? አይ ቅዱስ ዮሐንስ አፈወርቅ ላይ ተነስተን አትቀበሉት እኛን ማለት ነው። አትቀበሉትም። ዛሬ ነገር አልሆ ነበር ትምህርት እንደዛ ሙሉ ሳይሆን ዝም ብለን እንደዛ እያወራን ነበር የተነሳ ነው። ስንት ርዕስ እያለ ኧረ ጸጋ ብቻ ይካሄድበት ለጊዜው። እነዚህ ዝም ብሎ ያለፈበት ጥያቄ ቅዱስ ዮሐንስ አፈወርቅ ታዲያ ምን አደረገና ምን አለ ዮሐንስ አፈወርቅ? አስተምህሮ ላይ እንተማለ እመቤታችን ዘላለማዊ ድንግል አይደለችም አለ። ወላዲተ አምላክ አይደለችም አለ ወይ? አታማልድም አማላጅ አይደለችም አለ ወይ? ምን አለ? ኃጢአተኛ ነች አለ ወይ? አንዲፋይልድ ናት ይላል። በነገራችን ላይ እንደውም ቅዱስ ዮሐንስ አፈወርቅ ፎር ዩር ኢንፎርሜሽን አሳያቸዋለሁ። አንድ የሆነች ነገር እዚች ጋር እየለጠፍኩኝ ነው እንትኖችን የጳውሎስን አይከኖችን አንዲፋይልድ ነች። በቃ ከብክለት ውጭ መሆኗን ያሳያል ብሎ ያስቀመጠበትን አሳያለሁ። አንዶች ልጥፋል እንደ አስፈላጊነቱ ግን ለጊዜው ጸጋ ብቻ ላይ ብለን ሊካሄድበት አንድ ርዕስ እንዳያስረሱ አይመስልሽም? አዎ ይቻላል። ብቻ ተልከሰከሰች እያለን ነው። ጸጋ ብቻ ተልከሰከሰች እያልከን ነው። አይ ብቻ ናት የተልከሰከሰችው፣ ጸጋ አይደለችም። ብቻ ናት ብቻ ተልከሰከሰች። እንደዛ ይቻላል። ጊዜ የሀረር ሰው ጠፋሽ እንዴ? አሁን ይኸው የላኩልህ ግባ። እንዲህ ጠፍተህ አልሰማም። የሆነ ሰዓት ላይ ድንገት መጣሁኝ እኮ ብትለኝ መቤቴን አልምልም ማላት እቻለሁ። እንዲህ በጠረባ ወደ መጣበት ነው የምመልስህ እኮ ቆየን እዚህ። እሺ ያጀማ ሰላም ብያቸዋለሁ። ለማንኛውም ሁላችሁን ኢዮባ፣ ዮሐዴ፣ ማርክ፣ ኦርቶ፣ ክርስቶስ 1000 ናቱ ሰላም ብያቸዋለሁ። ሰላም ክርስቶስ ይብዛላችሁ። ከታች 1200 አላችሁ። ጸጋ ብቻ። እሺ ቀጥሉበት። እዚህ ላይ ከሄድ እውነትም ያማ ቀልደኝ የምር ይሄ እኮ በደንብ እንትን አይልም። ብዙ ቆይ እስኪ ኧረ ላብራው ቆይ እንዴ ምንድን ነው ብርሃን በደንብ የለውም። ቆይ አንዴ እንትን ብርሃን ሲበራበት ነገር ፋይቭ ስታር ሆቴል ሆነብን እኮ ምንድን ነው የምታስብ? ይዋድን ፋይቭ ስታር ሳክሳ እምላለሁ። ያኛው ነው ትዝ አለኝ። ታርግ ነበረብን ልል ነበረ ጋዲን ይሏታል ማለት ነው። ከዛ በቃ ቻው አላለችም እንዲህ ተብላ ማለት ነው። ከዛ በኋላ ወጣች። ከወጣች በኋላም ደገሙት። ከቲክቶክም ወጣች። ተጋገዙባት እኮ ከገሰለ ወጣ በኋላ ሲደግሙልን ከቲክቶክ ወጣውኛል። እና አስቸጋሪ ነው። እነ ጸጋ ብቻ እስከዛ ገዝት ለምን አይልኩም? እዮባ እስካሁን መንገድ ላይ ነህ እንዴ? እኔ አንድ እንትና አንትሽ
ማን ነው ይሄ ሉትራኑን ኢንቫይት እንዳደረግከው ማለት ነው ብትሰግድ አረግባለት ቢያንስ ገብተህ ውጣ። ዩሲ የምትባለው ወንድማችን እንዲህ እኔ እንትን እና ጨራርስ ብዬ እኮ እሺ። ማራኪ ከየት ቤተ እምነት ፕሮቴስታንት ነኝ። ለዛ እኮ ነው ቅድም ነው የገባሁት እና ክርክር ስበዛ ብዬ ሰማኋችሁ። እሺ ፕሮቴስታንት ከየትኛው ቤተ እምነት ከየትኛው ዲኖሚኔሽን? ፔንቴኮስቴ። ፔንቴ። እሺ እሺ ምን ነበረ ጥያቄ ነበረ? አዎ ጥያቄ ነበረኝ። እሺ እንትን ሉትራን ወይም ደግሞ ካልቪኖች እስኪገቡ አንዳችሁ ተቀበሉ። ጥያቄ ማንሳት ትችላለሁ? ልቀጥል? አስተምሮ የሆነ ነገር ላይ መጠየቅ ትችላለህ፣ ግን ከዛ ትጠየቃለህ አይደል ወንድማችን? ጥያቄም ትቀበላለህ። እኔ ከዚህ በፊት ናቲና አኬ ስለ ጸጋ ብቻ ሲያስተምሩ እየተከታተልኩ ስለነበረ የሰማሁትን እና ጥያቄ የተፈጠረብኝን ነገር እንዲመልሱልኝ ነው የመጣሁት እኮ። እንቀበላለን አንቀበልም አላልንም። ትጠይቃለህ፣ ግን ትጠየቃለህ። ከዛ የማውቀው ከሆነ ለምን አልጠየቅም? የማላውቀው ከሆነ ያው አላውቀውም ብዬ እንትን እላለሁ። ኦኬ ጸጋ ብቻ በሚለው እንትን ላይ ሁለት ጥያቄ ነው ያለኝ። የመጀመሪያው ጥያቄ ጸጋ ብቻ በሚለው ርዕስ ላይ ከዛ በፊት ስለ ነፃ ፈቃድ ከሱ ጋር የተያያዘ ኮንሰፕት ስለሆነ አዳም ከመውደቁ በፊት እና በኋላ የነበረው ፈቃድ አንድ አይነት ነው ወይ ተመሳሳይ ነው ወይ የሚል ጥያቄ ነበር የመጀመሪያ። ቀጥልበት ወይስ ተመልሶ ማለት ምን ማለት ነው? አዳም ከመውደቁ በፊት ማለት የስቴት ዲፍረንስ ነው እያወራ ያለው። ሀሳቡን ግልጽ ለማድረግ ያህል አዳም ከመውደቁ በፊት በእግዚአብሔር በብዙ ነገሮች ነፃ ፈቃድ ነበረው እና ግን እኔ የተረዳሁት ሀሳብ በዕፀ በለሱን አትንካው፣ ይህንን አትብላ፣ ከበላ ሞትን ትሞታለህ በሚለው በዛ ቦታ ላይ ነፃ ፈቃድ ነበረው ወይ የሚል ጥያቄ ስለተፈጠረብኝ ነው። አዎ ነበረው። ለዛ ነው ህግ የተሰጠው። አንድ አካል ዱ ዲስ ኦር ዱ ዳት ከብሎ ከተሰጠው ምረጥ እየተባለ ነው አይደለ? ይሄን አታድርግ ወር ደግሞ ይሄን አድርግ ከተባልክ ምርጫ እየተሰጠ ነው። ምርጫ ተሰጠ ማለት መምረጥ ትችላለህ ማለት ነው። መምረጥ ከቻልክ ደግሞ ነፃ ፍቃድ አለ ያንን ነገር ለመምረጥ። ያ ማለት ግን ያገኘውን ነገር በሙሉ ላይ ነፃ ፍቃድ አለ ማለት አትችልም። ለምሳሌ አዳም ለመፈጠር ነፃ ፍቃድ የለውም። ላይክ እሱን ልፈጠር ወይስ አልፈጠር ምናምን ብሎ ተማክሮ አይደለም የተፈጠረው። እንደዚህ ነው። ነፃ ፍቃድ አለው ግን ሁሉም ነገር ላይ አይደለም። ኦብቪየስሊ ኦኬ። እንደዛ ከሆነ ነፃ ፈቃድ ካለው መብላቱ ወይም ዛፉን ፍሬውን መብላቱ እንደ ኃጢአት እንደሚቆጠር ኃጢአት ሊሆንበት እንዴት ይችላል? ማለት ነፃ ፍቃድ ካለው መብላቱም አለመብላቱም ለራሱ ጉዳት ነው እንጂ ነፃ ፍቃድ ነው ያለው ተብሏል። ነፃ ፍቃድ ካለው እግዚአብሔር ነፃ ፍቃድ ሰርቶት ከዛ በኋላ እንዴት እንደ ኃጢአት ሊቆጥረው ይችላል? ይቅርታና ነፃ ፍቃድን እንዴት ነው አንደርስታንድ የምታደርገው? ምን ማለት ነው ለአንተ ነፃ ፍቃድ? በተሰጠኝ ነገር ላይ በራሴ ውሳኔ የማደርገው ማንኛውም ነገር
የራሴ ነፃ ፈቃድ ነው ብዬ ነው ማስበው። ኤግዛክትሊ አሁን ውሳኔዎች ኮንሲኩዌንስ አላቸው። አዎ ኮንሲኩዌንስ አላቸው። ኃጢአት የሚሆንበት ወደ መጥፎ ኮንሲኩዌንስ የሚያመራው ከሆነ ነው። ማለትም ይሄን ካደረግ ይሄን ታገኛለህ፣ ይሄን ካደረግ ደግሞ ይሄን ትሆናለህ ተብሏል። ኃጢአት የሚሆንበት ወደ መጥፎ የሚያመራ ከሆነ ነው፣ ወይም ደግሞ መጥፎ ኮንሲኩዌንስ ያለውን ነገር ሲያደርግ ነው። ማለትም አዳም በላ፣ ከበላ በኋላ የሞት ሞት ትሞታለህ ተብሏል ነበር። ወይም ኮንሲኩዌንሱ ያን በመብላቱ ያለ ኮንሲኩዌንስ የሞት ሞትን መሞት አይደለም። ስለዚህ የሞት ሞትን ይሞታል ማለት ነው። ያ ነው ኃጢአት የሚያስብለው። አንደኛ አምላክ የሰጠውን ትእዛዝ ተላልፏል አይደለ አዳም? አዎ ተላልፏል። የአምላክን ትእዛዝ መተላለፍ በራሱ ሲን አይደለ? እሱ ኃጢአት ነው። ነፃ ፈቃዱን ተጠቅሞ ኃጢአትን ሰራ። የኃጢአት ደግሞ ከእግዚአብሔር ምንድነው በተሰጠው ኮንሲኩዌንስ መሰረት ፍጻሜውን አገኘም ማለት ነው። እና ወደ ዋናው ፖይንቱ መመለስ ትችላለህ። ነፃ ፈቃድ እንዲህ ካስረዳ ነፃ ፈቃድ የሚለው ኮንሰፕት አድርግ አታድርግን ያካትታል። ይሄንን ካደረግ እና ይሄንን ካላደረግ የሚለውን ሀሳብ አንድ ላይ ነው የያዘው። ያ ነፃ ፈቃድ ማለት ሁለት ወይም ከዛ በላይ ኦፕሽኖች አሉ። እነሱ ላይ በራሱ ዊል ዲሳይድ ማድረግ ስትችል ነው። ኢቭል ቀጥይ ማርክ። ድምፅ ተቆራረጠብኝ፣ ይቅርታ። ኦኬ